እኛም እንቃወማለን። ምክንያቱም እዛ የማትፈለግበት ቦታ ላይ እሷ መገኘቷ በህግ ማስጨረስ ትችላለች እንደ እውነቱ ከህር በዚህ ጋር ትክክል። ግን ደግሞ ወደ ሌላው ፖይንት ስገባልሽ እሷ ይህ ልጅ እየበደላት የመጣው እየተጣሉ የነበረው በእርጉዟ ነው። በእርጉዟ ጊዜ አንድ ሴት ልጅ ገነት የምታስበው ነገር ሲኖርሽ አንድ ሴት ልጅ እርጉዝ ሁና የበደላትን ያስለቀሳትን ሳይንከባከባት የቀረን ወንድ በፍጹም ልትረሳው አችልም። ያንን በደል ያንን ህመም ምክንያቱም ሴት ነንና የወለደ ይኖራል ከኛ መካከል ላይ ያየ ይኖራል። ሴት ሆነሽ እንደ ሴት የምትረጀው እውነት ቢሆን ነው እያወራሁሽ ያለው ትገኒ አይደለም። እንደ እውነት ከሆነ ነው ማወራሽ እና በእርጉዟ በእርጉዝ በነበረ ሰዓት በእሷ ላይ ሴት ይዞባት መጣ። መንከባከብ እሷን ትሬትመንት መንከባከብ በሚጠበቅበት ፋንታ ሌላ ሴት ይዞ እየመጣ ሲያናድዳት ነው የኖረው። ይች ልጅ በውስጧ ቆስላለች። ምክንያቱም ምንም አይነት የሰጣት ነገር የለም። ወለደች። ወልዳ ልጇን ያላባት አላሳድግም ማለት ማለት ስለምችል እንጂ ልጅንም አላሳይም ማለት ትችላል። ይህ ልጅ እኮ አስረገዘ እንጂ እርጉዟ ምን አማረሽ ምን ፈለግሽ ብሎ አልጠየቃትም። በእውነቱ ስናሄድ የዛም በደል እሷ በፍጹም ልታ ብሎ ወርቅ ይዞህዷል። ተግባሩ ላይ ንግግሩ ላይ እንደዚህ ተግባር ዜሮ ነው አይደለም። ተግባር ዜሮ ሆነ። ለምን ዛሬ ይቅርታ ብለዋል። እኔ አንቺን ነው የማፈቅረው ይችኛቱን አላፈቅርም ብሎ ተናግሯል። ቪዲዮ ምስክር ነው። በማግስቱ እሷ ጭን ውስጥ ነው የሚገኘው እንደ አንድ ሴት ልጅ። እሷም ጥፋቷን አምና እሱም ጥፋቱን አምነው በአንድ እንዳይመለሱ እሱ አክት እያደረገ ነው። አየሽ ገኒ፣ እዛ ጋ እኮ እሷ ጥፋቷን አምናለይ ኦልሬዲ ወልዳለች፣ ተረታለች። ግን ደግሞ መጨረሻ ላይ ምን ሆነ? ያው መጥቶ ያወራትና ያሳምናትና ልክ እሷ ወደ ራሷ ልትመለስ ስትል ነገ ጧት አበጋዝ ምንድነው ከሴት ጭን ነው የሚያገኘው። እና ታዲያች ሴት እንዴት ትሆን? እሺ ንገሪኝ እስኪ። እኛ በሷ ቦታ ብንሆን እንበልና እንዴት ነው የምኮነው? ዛሬ ያወራው ንግግር ትክክል ሆኖ ነገ ደግሞ እዛው ተወሽቆ ነው የምታገኘው። ስለዚህ ማስተካከል ያልቻለው እሱ ነው፣ ያልፈለገው እሱ ነው። አየሽ፣ እዛ ጋር እኮ ነው ስተቱ። ማውራትና መተግበር አንድ አይደለም ገኒ። እንደ እውነቱ ስታዩ በተግባር የምታሳዩና በወሬ የምታሳዩ ልዩነት አለው። ወደ ጨረቃዎቻችን አሁን ወደኛ ስትመጫ ሀይሚና ብሩካን በተግባር ነው የሚያሳየን አይደለም። እኛ እዚህ ጋር ጢጢጢጢ እሱ እንደዚህ ነው ብዙ ትባላል። አይሆንሽም አይሆናትም ትሉ ነው የከረሙት አይደለም። እሱ ግን ቀስ በቀስ በወሬ ሳይሆን በተግባር ነው እያሳየ ያለው። አበጋዝ ጋር ስመጭ ግን የሆነ ሰዓት ቪዲዮ ምንድን ብሎ ነው የሰራው እሱ? እኔ በኮሜንት ገፋፍቶኝ ነው አለ። አይሽ፣ ያ ማለት ምንድን ነው? ኮሜንት ገፋፍተውት እንጂ እሱ ከልቡ ፈልጎ አይደለም። ግን ማስተካከል የሚችለው እሱ ነው። ሴት ልጅ ናት፣ ተጎድታለች፣ ጎድቷታል አይደለም በእርጉዟ። በቃ እሷ ተው ያለችው መተው ያለበት እሱ ነው። እሷ አሁን እኛ እየፈረን ያለ ነው እሷ ላይ ነው። ይሄ ስራ ነው። እንደ እውነት እንኳን ቢሆን እንዴት ይታይሻል ገኒ? እንደ ሴት ብንሆን እኛ በእሷ ቦታ ላይ ብንሆን ማንም ሰው እኮ ጥፋት ባልና ሚስት ይገጫጫል። ገብቶናል። ሀሳብ ሬማ ጨምሪበት። እኔ በዚሁ ችግር የለም። በገኒ ንግግር ላይ አንድ ነገር ይጨምርበት። ዘሩ አበጋዝ ማን ነው? አበጋዛችን ነው። አብይ አህመድ ነው እሱ። አብይ አንድ ነገር ልጨምርልሽ ዛሩ። እኔ እዚህ ጋር ልክ ገኒም እንዳለችው ሁለታቸውንም አልደግፍም። እንደ ድራማውን ፍረጂ ካልሽኝ ሴት ልጅ ሁልጊዜም ተለማምጣ ለምና እንድትኖር ነው እያሳየች ያለችው። ለምን እንደሆነ ታውቂያለሽ? ሴት ልጅ አንድ ጊዜ ወንዱ ተግባሩ ሌላ የሚሰራው ሌላ ከሆነ ቁርጥ አድርጌ ከህይወት ያውጥቼ የምትወደው ከሆነ ትለማመጠዋለች። ካልሰማሻትም የሆነ ሰዓት ላይ ራህመት እዚህ ጋር ጨርሽዋ። ለምን መሰለሽ ሀይሚ ራሷ ባለፈው ምን አለ? ለምን እንዳትገቢ ታውራት ጨርስ። ጨርሽ። መለማመጥ የምትወጂው ከሆነ ይቻላል። እንዳትገቢ ዛራ፣ እኛ ጨርሰንሻል። አልገባንብሽ። የእናትሽ ልጅ ቢሆን ብለሹ ቢቀርሽ ከአንዴ ቆርጥ አድርገሽ በቃ ራስሽን ችለሽ ጀግና ሆነሽ ማሳየት ነው እንጂ ሁልጊዜ ማልፈስፈስ አያስፈልግም። አንድ ላይ በቃ ሌላው ደግሞ እሷ እኮ አንድ ብላ መጀመሪያ እኮ ያው በደላት አይደል? እርጉዝ አድርጓት ሄደ። እርጉዝ አድርጓት ከሄደ በኋላ በቃ ከሁሉም
ነገር ቆርጥ አድርጋ ራሷን ችላ መኖር ነው ያለባት። አንዴ እያለጋለገች አንዴ እያቀረበች ምን ያለች እንደገና መልሳ እንደ ትምህርቱ ከሆነ ወርቅ ሰጣት አይደል እንዴ? ወርቅና መኪና ሰጣት። መኪናውን ተቀበለች። ወርቁን ደግሞ ለመስራት ስትፈልግ ምንድን ነው ያለችው? ይሄ ወርቅ በኤርሜላ ነው ተገዝቶ የተላከልኝ እንጂ በአንተ አይደለም አለችው። እሱ ኤርሜላ ነች የገዛችልኝ አላላትም። እሱ ማንም ገዝቶ ይስጠው፣ እኔ ባለቤቴ ሞደው ማፈቅረው ነገር ከሆነ በሱ እጅ እስከተቀበልኩት ድረስ በቃ እቀበላለሁ። ለምን እወደዋለሁ፣ ምንም ያምጣልኝ፣ ማንስ ገዝቶ ይስጠው አይመለከተኝም። አልፈልግም ብላ አመናጫጭቃ ስራዋን ጀመረች። ስለዚህ እሷ ሁልጊዜም ሴት ዝቅ ብላ እንድትኖር እንጂ በራሷ ኮንፊደንስ ራሷን ችላ ሴት ልጅ እንድትኖር አይደለም እያስተማረች ያለችው። እሱም ደግሞ እንዳየነው ነው። ያቺ ሴትን አስረግዞ ከዛች ጋር ለማገጥ ነው ያስለመደው። እሷም እሱም ለእኔ ዜሮ ናቸው፣ ለዲራውማው ቢሆን ማለት ነው። ይሄን ነው የምለው እኔ። እሺ ጨረሽ? እኔ ደግሞ በመለማመጥ የምቃወመው ነገር አለኝ። ዝቅ ብላ አንድ ሴት ልጅ ከወደደችው እኔ እስኪ በእሷ ጫማ ሆነን ብንረገጠው ብናየውም ወዳው ከሆነ አፍቅራው ከሆነ ፍቅር ባንዴ አይለቅም። አይደለም የልጇ አባት አይደለም ብዙ ፈተና ብዙ ስቃይ አሳልፋ ያገባቸውን ባልና በ8 ቀን በ15 ቀን በሚዲያ አይተው ያዙ ይልቀቁ ብለው ህይወታቸውን የሚያጧሉ አይደል? ገና በአካል ሳያገኙ ፍቅር ባንዴ አይለቅም እኮ። ብትለማመጠው ኖርማል ነው። እኛ ጋር ስላልተለመደ ነው እንጂ እኛ ጋር አሁን እንዴ ለምንድን ነው ሴት የምትለምነው? ለምንድን ነው ሴት ፍቅር የምትጠይቀው? አላ በባህልም ስላልተለመደ ነው እንጂ የምትወደው ከሆነ የምታፈቅረው ከሆነ እባክህ አትሄድ ብላ ለምና ብታስቀምጠው ኖርማል ነው። ለእኔ ኖርማል ነው። ነውር መስሎ የሚታየው ሰው ሊኖር ይችላል። በዝን ነው ግን ደግሞ ወደ የሚያስተምሩበት ስትሄጅ ደግሞ ልክ ነሽ። አሁን እኔ ከሱ ምንም የምማረው ነገር የለም። እሷ ግን ደግሞ እርጉዝ በነበረች ሰዓት ምን ያህል ጠንካራ ስለሆነች እኮ ጠንክራ ልጇን ወልዳ ያው በክፉ አድርጋለች። ትዕግስቷን በጣም ነው የምወድላት። እስኪ በደንብ ዋት። እስኪ ሌላ ሴት ብኮን እዛ ጋር እሱ ያቺ ጋር ተላልጦ ተላጣጥፎ ሲመጣ ትዕግስት አላቸው። አሁን እስኪ ራሳችን እንፈትሽ። እስኪ አሁን ገኒ የእሷን ያህል ትዕግስት አለን? እኔ የለኝም፣ አታሷሹኝ። እሷ ግን ታግሳ እያወራ እስከምትጨርስ ድረስ እኮ ቢያንስ እኮ ሰው ውሽማ እኮ ነው። ባሏ እኮ ጋር የምትነጋገረው በእሷ ፊት እኮ ነው። እሱም የሚሰርባት ነገር አለ እኮ። እሱም የሚናገራት በኦዲንስ እንድትጠላ እያደረገ እየገፋፋት፣ እሷም ስትናገር ትዕግስቷ ነውት። ሌላ ሴት ብኮን ትዕግስት የሌላ ሴት ብኮን አብራው ስትሄድ እኮ በጫማ ነበር ወደዛ የምታጨራመማት። ረሽ ይኸውልሽ፣ እዚህ ጋር ደግሞ ምን እንደሆነ ታውቂያለሽ? እሱ ነገር ያስደስተኛል። አልፈልግም እኔ ነኝ ቀድሜ ተውኩክ ብላ የለም እኮ ፈርምልኝ አለችው። እኔ እሱ አልፈርምም አላል ህግ የለም አለ እና የህግ አካል እኮ መጥቶ ይጠይቀዋል። አንዴ የተናገረች ቆረጥኩ ነው ወረቀት እንጂ እዚህ አልልም። እስኪ ሳድም እኔ አለው አሁን አንቺ ላልሽው ደግሞ ሴት ልጅ ባሏን የምትወደውን ባሏን ቶሎ መቁረጥ አትችልም። ስለዚህ መለማመጥ አለባት እና ተለማምጣ የሚመለስም ከሆነ መመለስ አለባት። መለማመጥ አላልኩም ገኒ። ብትለማመጠው ከወደደችው ተለማምጣ ትኑር እና ብትለማመጠው ልዩነት አለው። ተለማምጠው አሁን ሰለማምጠው ስልሽ ገኒ ወንድ ልጅ አሁን አንቺ እየፈለግሽው ለምሳሌ ወንዱ አልፈልግሽም ብሎ እየገፋሽ እዛ ጋር አንቺ ደግሞ እባክህ ያላንተ መኖር አልችልም፣ አብሬህ ልኖር እወድሃለሁ ስትይው መለማመጥ ነው። ለምን? ስለምትወጁ ነው የምትለማመጨው። አየሽ? ግን እዛ ጋር እሱ አልገፋትም። ፍላጎቷ የእሷ ነው። እንፋታ ፈርምልኝ ያለችው እሷ ነው። እሱ ደግሞ ምን አለ? ትቸሻለሁኝ፣ ስተውሽ ትመጫለሽ፣ ስርቅሽ ትመጫለሽ፣ ስተውሽ ትርቂያለሽ። ምንድን አባባል አለ። የራሴን ህይወት እየኖርኩ ነው ጀምራለሁ፣ ደስተኛ ነኝ አለ። እሱ ጋስ ምን ይታያቸዋል? ሲቀጥል ደግሞ እሱ ምን አለ? አንዳንዴ እሱ ደግሞ ምን አለ? እኔ ገና ወጣት ነኝ፣ ሩጫ አልጨረስኩም፣ ትዳር ግዴታ አይደለም አለ። ከሱስ ምን ይማራል እንዴ?
እዚህ ጋር እኮ ስህተት አለበት አይባልም። አንድ ወንድ ልጅ ገኒ አዳምጣ፣ እሺ አዳምጪ። ይኸውልሽ ከሱ እንማራለን ከሷ እንማራለን አይደለም እኮ አባባሌ። አሁን እኔ ወይ እሱን ደግፌ ወይ እሷን ልነቅፍ አይደለም፣ ግን እንደ ሴትም ሆነ የሚያስተምሩትም ትክክል እንዳልሆነ ነው የምንናገር ያለ ነው። እሱ ልክ ነሽ አይደለም፣ ትክክል አይደለም። ይኸውልሽ ልንገርሽ፣ ፍቅር በስምምነት ፍቅር ሁለት ቦታ ሲሆን እንጂ ሰው አንድ ሰው አፍቅሮ አንድ ሰው ሳያፈልግ ፍቅር ግዴታ አይደለም። ትዳርም በግድ አይደለም። ገባሽ? በግድ ያመጣሽው ነገር ከመጀመሪያ ጀምሮ ለምና ወድሃለሁ አፈቅርሃለሁ ብላ ስላገባችሁ ገባሽ? ወንድን አፈቅርሃለሁ ብለሽውና አፈቅርሻለሁ ብሎ ልዩነት አለው። ገባሽ? ያ ተፈጥሮ ስለሆነ ራሱ ሲለምን ራሱ ፈልጎ ነው፣ አይወጣም ከልቡ። ግን ሼም ይዞት አንቺ ወደሽው እሱ አያቅሽም፣ በቃ አንቺ እኔ ወድጄሃለሁ አፍቅሬሃለሁ ብለሽ ግድ አስገድደሽ እሱ በቃ ሴትን ልጅ መግፋት አልችልም ብሎ በይሉንታ ከአንቺ ጋር ከኖረ መጨረሻው ይሄ ነው። ገባሽ? ለዛ ነው ሴት ልጅ ሜዳውን ስትጋልብ የነበረችው መጀመሪያ ሜዳውን ስትጋልብ የነበረችው ስትፈነጭ የነበረችው ትዳሬ ብላ ትዳሯን ካከበረች እውነት ትዳሯን የምትፈልግ ከሆነ መጀመሪያ ይሄ ሁሉ ሳይጠነሰስ ስትጋልብ ከነ ዳኒ ከነ ሜሪ ከነ ፋሲል ምናምን ያንን ነበር ማክበር የነበረባት። ታያችሁም እንዴ? ታይሳሚ ነው አንቺ ነገር ቆይ ዝም በይ። ሰማን ማንሽ ይስገመረ ዛራ የሱስ ልንል አይደለም። እኛ የማንም ቲፎዞ አይደለንም። እኛ ድራማው ትውልድ ያጠፋል። የሁለቱም ሴትነት ያረክሳል። ሴት ስትሆኚ አንቺ እኮ በራስሽን መቆም እኮ ልጅ መውለድ እኮ መሞት አይደለም፣ መቅሰል እኮ አይደለም። ምን ችግር አለው? አይደለም ሁለት ልጅ ሲንግል ማሞና 4-5 ልጅ እንደውም ዝም በይ ልንገርሽ፣ እንደውም እንደዚህ አይነት ትዳር ውስጥ ከምታሳድጊው ልጅሽ እናትም አባትም ሆነሽ የምታሳድጊው ልጅሽ ትክክል። እኔ የምመርጠው ምክንያቱ እሱን ነው። ገና ብቻውን ማሳደግ ትችላለህ። አንድ ሴት ልጅ ስለወለደ ብቻ የሚያገባት የለም ማለት አይደለም። ምን ስለሆነ ጀግና ሴት እኮ አለች እኮ። ተለማምጠሽ እኮ ይኸውልሽ፣ ወንድን ተለማምጠሽ ልታኖሪው አትችልም። ወዶሽ ፈቅዶ ፈልጎ ነው ከአንቺ ጋር መኖር ያለበት። በግድ የሚሆን ነገር እኮ የለም አይደለ? በልመና የለም ፍቅር በልመና አይሆንም። ትዳር በልመና አይደለም። ትዳር መተሳሰብ ነው፣ ኑሮ መተሳሰብ። እኔ እኮ ትለምነው አይደለም ባወራሽ ነው። ያ ድራማ ነው። እንዲህ ልንገርሽ፣ ያ ድራማ ነው። ግን እንደ ትምህርቱ የእሷ ያስተምራል የእሷ ያስተምር ብያልሽ ነው። እሷ ጋር የሚያስተምረው ነገር ነገርኩሽ እኮ ቅድም። እሷ የተማርኩት እኔ ትዕግስቷ ነው። ዛራ ካልተደማመጣችሁ ተውት፣ አንለፋለፍ፣ እንደዛ ከሆነ ዩቱበሮቹ መጥፎ የሚሰሩት ይሰብሰቡና ይታሰሩ ለ15 ቀን። አንቺኛውን ይኸውልሽ፣ ዩቱበር ሆነ ምን ሆነ ማንም ዩቱበር ይኸውልሽ፣ አለ እነዚህ ሁለት ልጆች አንድ ነገር የሚያስተምሩት ነገር የላቸውም። ያቺ ይታሰሩልን በተክሊል አግብታ ለምን ይታሰሩ? ቢታሰሩኛ ምን ይቀጡ? እንደሚያስተምሩት አንዳንድ ሰው ትውልድ ተበላሸ ይቀጣሉ። መቀጣት ይቀጡ። አንድ የሚያስተምር እኮ አይደለም። ያኔ አሁን እዚህ ጋር አንዳንዶች ላላቸው ይጥፋ ብለው እያሉ ነው። በቤተክርስቲያን ስንሄድ ደግሞ በቤተክርስቲያን በእኛ ህግ ስንሄድ አንድ ሰው በቁርባን መጋባት ማለት ይሄን ሰው እንዲመልስልኝ ይፈልጋለሁ። በቁርባን መጋባት ማለት ምንድን ነው? ይህን ብቻ ነው ሰው በቁርባን መጋባት ማለት እሱ ቢሞትም እሷ አታገባም፣ ሌላ ሴት ወንድ አታይም። እሺ አሁን እንደገና እነዛ ሌላው እየተከታተል ሚዲያ እየተጨመላለቀ ነው የሚመጣው። ልንፈልጌ ነው ይህንንማ እኮ የሃይማኖት አባቶች እኮ ቢዚ ስለሆኑ እንደዚህ አይነት ቦታ ላይ ስለማይገኙ እንጂ እኮ ይሄ እኮ ሃይማኖትንም ማርከስ። ሰው በቁርባን ሲጋባ አላውቅም፣ እውቀቱን ባይኖረኝም እንዲሁ ዝም ብዬ ከምሰማው ሰው በቁርባን ከተጋባ ማለት ስጋውና ደሙን ከቶ አፉ ውስጥ ተቀብሎ አንተ ባልከው ሄዳለሁ ብሎ ለሚስቴ ይገዛላታለሁ፣ ሚስቴን እንደራሴ አያታለሁ ብሎ ይመስለኛል የሚያገባው። ሁለተኛ ደግሞ ይህንን ሃይማኖት ራሱ አደባባይ አውጥተው ምንድነው የዩቲዩብ መስሪያ ማድረግ የለባቸው። ገባሽ?
እነዛ ራሳቸው ባለጌ ናቸው። ቢኮዝ ማንም የሚጠይቃቸው የለማ። የሚጠይቃቸው ሰው ስለሌለ እኮ ነው እንደፈለጉት የሚሆኑት። በሃይማኖት በዩቱበሮች አይደለም መውለው ይሄ በመዳም ቅመሞች ሄደው በሚያዩት ነው። ሰው ከላይ የላቸው እኮ ሄዶ ቪዋቸውን ካልቆጠሩ ዶላራቸውን ካልቆጠሩ እንደዚህ አይሰክሩ። ጥፋቱ በእኛ ይመስለኛል። ራማ እነሱማ ልንገርሽ ሰውማ ይኸውልሽኝ እችን ባለጌ ልጅ እንኳን እኮ እየለጠፉ ጀግና ይሏታል እኮ። ባለጌ የሰው ባል የምትቀማ ቂጧን ጥላ የምታማልል የሰው ባል እንደ ድራማም ቢሆን እኮ እሷ ሴት ናት። እኔ ሴት ነኝ። የፈለገ ብወድህም የፈለገ ብትወድህም የፈለገ እሷን ልናናድድ ብንፈልግም እኔ ነገር በእኔ ላይ ምን እንደሚመጣ አላውቅም። እኔ እንደዚህ አይነት ነገር አልሰራም ካንተ ጋራ። ይቺ ሴት እመጫት ናት። ይቺ ሴት አልተኛችም። ይቺ ሴት ለስራም ቢሆን የፈለገ ነገርም ቢሆን እኔ አልፈልግም ብላ ትሄዳለች። ይቺ ራሷ እኮ ዝሙትን የምታስተምር ጀግና ናት። እኔ እኮ ይቺንም እኮ ደግፌ አይደለም፣ ግን እኔ የሩታ ደገፈም ሁላቸውም እባክሽ እንትን ነው ያው ፈረንጁ የሚባለውን አብርሃም አበጋዝ አብርሃም ማለት ይቅርታ፣ አበጋዛችን ሊመታው ኮሌታውን ይዞ አንጠለጠለው። ትላንትና ደግሞ የሩታ ወንድሞች ሊመቱ ስሉ ደግሞ ጸጥ አለ። ስራ ስለሆነ ነው እንጂ እኮ ማንም ወንድ ልጅ ለማንም አይሸነፍም። ዳም እኮ አይደለንም። አንቺ አታውቂም እንዴ? አንቺ ስራ መሆኑን እኮ ሁላችንም እናውቃለን። ልልሽ የፈለኩት እኔ እኮ ስራ ሰዓት አታውቂም እያልኩ አይደለም፣ ስራ ስለሆነ ነው እንጂ እነሱም ይህንን ቃላት የሚጠቀሙት የእውነት ቢሆን። ስለዚህ ይህንን ስራ ደግሞ እኛ ማየት አንፈልግም ብለው ሪፖርት የሚያደርግ ሰው እንዴት ይጥፋ? ይኸውልሽ አሁን ምንድን ነው የምትማሪው? ሴትነት መለመን፣ ውስጥ ይዞ መዞር፣ ሴትነት እንደዚህ ወንድን መለጣጠፍ፣ የሰው ትዳር እኮ ቄጥ አይቶ መሄድ፣ ገንዘብ ሲኖርሽ መምጣት፣ ገንዘብ ሳይኖርሽ አድርጎ መተው ነው የተማርነው። ምንም ባፈቅረው ምንም ብሎ ከአንድ ሴት ካየሁት እኔ ፍቅሩ ቁርጥ ይልልኛል። ሲጀመር ይኸውልሽኝ ቺቲንግ ካደረገኝ ራሱን አልፈልገውም። እኔ ከሴት ጋር ካየሁት ሲጀመር ወንድ ልጅ ይኸውልሽ ባልሽ ቀርቶ የወንድ ጓደኛሽ ወይ ፍሬንድሽ እንኳን ሴት ጓደኛ ካለው አትፈልጊው። ገንዘብ አይሆንሽ። ጀዝማ ብሄር ጀዝማ ይመጣል። የታባቱ ስናሱ ደግሞ ገና ካኪ ወረቀት ይዤ ልለምነው። በሴትነት ስትኮሪ ማንም ይፈልግሻል። ማንም ቆይ ግን ገነት፣ እኔ ግን አንድ ጥያቄ አለኝ። እኛ ሀገር ላይ ማለት ነው የሆነ ነገር የሚያስቀኝ ነገር አለ። ስሚ አሁን እነሱ ማለት ነው እነሱ ሲገናኙ ማንም ሰው የለም። እሷ እናውቃለን ወደነው እሱ ውበቱንም ማንነቱንም መልኩን በምናየው ልክ ነው የምንፈርደው። እሷም ጋር እንደዛ። ግን በዛን ሰዓት እንደዛ ደም እንባ ስታለቅስ ተከትሏት መጨረሻ ላይ እሱን ወደ ፍቅር አሸንፋ አዲስ አበባ ሲሄዱ ምን ሲሉ የአዲስ አበባ ልጅ ነኝ ብላ ስትመጣ ምናምን ህዝቡ እያለቀሰ እኛ ሁላ በኮሜንት ለምን አትቀበላትም እያልን ስንል ኖራል። አንድ ሰው በመሀላቸው ገብቶ እያለ አሁን ላይ ለውጥ ሲኖር ሴቷ መጥታ ያንን ባል አድናቂውን የወደዋል የምትለጠፈው ነገር በሉ ማናው አንቺ ለሻፊት የሰጠሽው ለብር ብለሽ ወንዱ እየመጣ ደግሞ ሴቲቱን አንቺ ነሽ በጣም ነው ማፈቅሽ ብሎ ልጥፍ ሄዶ ስሚ አንቺ ባልሽ እንደዚህ ሲያደርግሽ አንቺ ለብር ብለሽ የምትወጁ ባልሽን የልጅሽን አባት እንደው ለድራማስ ቢሆን እንደ አይነት ስራ እንዲሰራ ትፈቅጂለታለሽ? ንገሪኝ። አልፈቅድለትም። ለድራማውን ቢሆን ያቺ ሴት መጣ ስትወስድብሽ ባልሽን በፍቅር ሰብሰብ አድርገሽ መያዝ ማስተማር መቻል አለብሽ እንጂ እንደዚህም ሆኖ አይደለም። እንደው ለድራማውን ቢሆን በፍቅርማ ሰብስባ እኮ አማለለችው እና ወንድ ልጅ ወለደችለት አሉ ነው እኮ ማለት ነው። አሁን እኔ ሌላ አይደለም ለበጎች ማለት ነው። ሲጀመር ድራማው አምነው ብለው ከመጡ